ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሊ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለውን እግዚአብሔር ይመስገን ደህና ነን። የእነ ጽጌ ቤት ድራማ ይሻላል እኮ የምር። እኔ ድንገት ሳየው ማነው እንደኔ ድንገት ስታዩ ዶክተር አብይ መሰላችሁ? ኧረ ወይኔ ዘንድሮ ወይ ስምንተኛው ብላችሁ ደግሞ አሁን ከአሜሪካ መጣ ይውላችሁ። ጋርዱ ራሱ ብረት መዝጊያ ነው የሚያክለው። አይ ጽግዬ ከዳኔ ወተሽ ደና ፕሬዚዳንት ላይ ያረሽ ማለት ነው። ጥሩ ነው። እናንተ ይሻላል። መጨረሻቸው ምን እንደሚሆን ይናፍቀኛል። በቃ እንደዚህ ማለት በራሳቸው ዙሪያ በራሳቸው ዓለም የሚጨቃጨቁ ደስ የሚሉ ሰዎች እነዚህን አየሁ። ግን በጣም ያዘንኩት ነገር ጽጌ ብን እስካሁን ድረስ ማህተሟ እንደወለቀ ነው። እና ብዙዎቻችሁ ሂጂበት የኛ ቀበጥ ምናምን ነው እንጂ የምትሉት ስለ ጎደላት ነገር መናገር አልፈለጋችሁም። ለምን እንደው ባላቅም እና ይሄ በጣም በቃ ሴንሲቲቭ የሆነ ነገር ስለሆነ እንደዚህ አይነት ነገሮችን ስታይ ዝም ማለት አለባችሁ ብዬ አላስብም። ከምንም የሚጠብቀን ኃይላችን እሱ እስከሆነ ድረስ እንትን መባል አለበት። ማለት እንደዚህ አይነት ስህተት ሲሰሩ መናገር አለብን። ሁሌ ቀበጥ የኔ ጀግና እያሉ መቀጠል ሳይሆን ስህተቷንም እየነገሩ አንድን ሰው ማረም ይቻላል፣ መመለስ ይቻላል። ዝም ካላችሁ ሁልጊዜ ጎበዝ ጀግና ሄጅበት ከሆነ ሰው እየተሳሳተ ነው የሚሄደው። እና ይሄን ነገር አስቦበት የምትወዱትን ሰው ሲሳሳት መምከር መቆጣት ይልመድባችሁ ለማለት ነው። የጽጌን ባል እንግዲህ ባል በለው የጽጌን ባል ሀብት እንግዲህ ሲመጣ ማታ የምናየው ይሆናል። ላይክ፣ ሼር፣ ሰብስክራይብ አትርሱ። ወዳችኋለሁ። መልካም ጊዜ። ቻው ቻው።